الدنيا يا أمي تحت أقدامك منى كل نبضة تحكي يمه إيه أحبك يا አባትህ ከሞተ 20 ዓመታት ተቆጠሩ። እናትህም ላለፉት 2 አስርት ዓመታት ሕይወትን ከአባትህ ውጪ በብቸኝነት እየገፋች አሳለፈች። ለእርሷ ያለህ ጥልቅ ፍቅር ምን ያክል እንደሆነ እረዳለሁ። እርሷም ላንተ ምን ያክል እንደምትሳሳልህ አውቃለሁ። ነገር ግን ያጠላ አባትን ብቸኝነት እንድትረሳና ትኩረት እንደቸርካት እንዲሰማት ምን አለ በየቀኑ ባተሌ የሚያደርግህን ስራና ኃላፊነት ወደ ጎን በመተው ከእርሷ ጋር ትንሽ ጊዜ ማታሳልፈው በማለት የምወዳት ባለቤቴ ኮስተር ብላ መከረችኝ። جنة الدنيا يا أمي وتحت أقدامك منى ወዲያው ለእናቴ ስልክ በመደወል የሆነ ቀን ራት ልጋብዛት እንደሆነ ነገርኳት። ልጄ ለመሆኑ በሰላም ነው አለችኝ። በሰላም እንደሆነና ከእርሷ ጋር መዝናናት እንዳማረኝ አጫወትኳት። ለመሆኑ እኔና አንተ ብቻ ነን ወይስ ሌላ ሰው አለ በማለት በመገረም ጠየቀችኝ። እኔና እርሷ ብቻ መሆናችንን ስነግራት በጣም ደስተኛ እንደሆነች ነገረችኝ። በቀጠሯችን መሰረት ከሥራ መልስ ወደ እናቴ ቤት አቀናሁ። አባቴ ከመሞቱ በፊት መጨረሻ ላይ በገዛላት ምርጥ ቀሚስ ተሽቆጥቁጣ ከበሩ ላይ እየጠበቀችኝ ነበር። እንደ መልአክ በፈገግታ ታጅባ ተቀበለችኝ። ዛሬ ልጄ ጋር ወደ ውጭ ልወጣ ነው በማለት ብስራቱን ለጎረቤቶቿ በሙሉ ስትነግራቸው እንደነበር አጫወተችኝ። ግርግር የሌለበትና ቆንጆ ወደ ተባለ ምግብ ቤት አመራን። በጉዟችን እጄን ከእጇ ጋር አጣምሬ ከውስጧ የሚፈልቀው ያልተቋረጠ የደስታ ስሜት እየተጋባብኝ ከምግብ ቤቱ ደረስን። ጥቃቅን ፊደሎችን ለማየት ስለምትቸገር የምግብ ሜኑውን ማንበብ ጀመርኩ። ድምፄን ከፍ አድርጌ ሳነብ በተሸበሸበው ከንፈሯ ላይ ሰፊ ፈገግታ አክላበት እያየችኝ ነበር። ድንገት በመሃል አቋረጠችኝና ሕፃን እያለህ እኮ ማነብልህ እኔ ነበርኩኝ አለችኝ። ውስጤ ተንሰፈሰፈ። አሁን ግን ከፍዬ ከማልጨርሳቸው ዕዳዎቼ መካከል ትንሿን ለመክፈል የምሞክርበት ዕድል ስለሆነ ማዬ ዘና በይልኝ በማለት ጉንጮቼን ያወረዙ የእንባ ጠብታዎቼን በእጆቼ ያበስኳቸው። እየተመገብን በመሃል ብዙ ያለፉና የቅርብ ጊዜ ትዝታዎችን ስናነሳ ሳናውቀው ሰዓቱ ነጎደ። ወደ ቤቷ ስንመለስ በቀጣይ እንደዛሬው አብረን ብንወጣ ምኞቴ ነው፣ ግና የምግቡን ወጪ የምሸፍነው እኔ ነኝ አለችኝ። እጆቿን ስሜ ተሰናበትኳት። جنة الدنيا يا أمي وتحت أقدامك منى ከጥቂት ቀናት በኋላ የዓለሜ ንግሥት የሆነችው እናቴ በልብ ሕመም ምክንያት ከዚህ ዓለም በሞት ተለየችኝ። የሆነ ቀን በእናቴ እጅ የተጻፈ ማስታወሻ የያዘ ወረቀት ከዚህ በፊት እኔና እናቴ ራት ከተመገብንበት ሬስቶራንት ደረሰኝ። ወረቀቱ ላይ የሰፈረው ጽሑፍ የሚከተለው ነው። ልጄ ሆይ፣ የጤንነቴ ሁኔታ በቀጣይ ስለመገናኘታችን ዋስትና የሚሰጥ ባለመሆኑ ቃል የገባሁትን ግብዣ ሂሳቡን አስቀድሜ ከፍያለሁ። ምናልባት እኔ ከሌለው ግብዣው ላንተና ለሚስት ይሆናል ማለት ነው። የኔ ልጅ፣ ያቺ ምሽት በሕይወቴ በጣም ቆንጆዋ ምሽት ስለሆነች እወድሃለሁ የሚል መልእክት እንደነበር ልጇ ታሪኩን ያጫውተናል። جنة الدنيا يا أمي وتحت أقدامك منى አንድ ቀን እኛ ወይም ወላጆቻችን በተቆረጠልን ቀጠሮ አይቀሬውን ጉዞ እንጀምራለን። እነርሱን ከማጣታችን በፊት እንቅረባቸው። ጣቶቻችንን በቁጭት ከመንከሳችን በፊት እንጠቃቸው። ከሌሎች ጋር አልባሌ ወሬ ለማውራት የምንፈጀውን ጊዜ ለእነርሱ እናውለው። ወደ ቀጣዩ ዓለም ከተጓዙ ደግሞ አላህ በምህረቱ እንዲጎበኛቸው በዱዓችን እናስታውሳቸው። يا طهر كفك يا يما تسبق كفوفك عطاي لو طلب